ተመልካቾቻችን እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ያሳለፍነው ሳምንት ፕሮግራም እንዴት ነበር? እንደወደዳችሁ ተስፋ አደርጋለሁ። ባሳለፍነው ሳምንት ቶኩማንና ፓፕታን አወዳድረን ቶኩማዎች አሸናፊ ሆነዋል። በዚህ ሳምንት ደግሞ ማንን እናወዳድር ይሆን? ደቡብ ኢትዮጵያ ክልል መንግስት አጋር ሆኖን አሁንም ያለነው ደቡብ ኢትዮጵያ ክልል ውስጥ ነው። ቡርጂ ዞን ላይ እንገኛለን። እኛም እንደዚህ አምሮብን አሸብርቀን ዋው ፈታ ዘና ብለናል። የዚህ ሳምንት ተወዳዳሪዎቻችንን ገምቱ እነማን ይሆናሉ? ስድስቱ እስከገቡ ውድ ተመልካቾቻችን ወደ እነሱ ይዣችሁ ልሂድ። የቡርጂ ዞንን የተለያዩ ባህሎች፣ ታሪኮች፣ ወጎች አብረን እናያለን። ስለ ኢትዮጵያም እንማራለን። ኢትዮጵያ ማለት የብዙ ብሔር ብሔረሰቦች ስብጥር ውጤት ማለት ነው። ኑ ልውሰዳችሁ፣ ተከተሉኝ ወደ ተወዳዳሪዎቼ ላስተዋውቃችሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ የምናስተዋውቅበት የድንቅ ሀገር ፕሮግራም እንሆ በይፋ ጀምሯል። ዛሬ ኬናኮን ከጦና ማታታ የሚያገናኘው አሁን እንሆ ጀመረ። ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የደቡብ ኢትዮጵያ ክልል መንግስት አጋር ስለሆናችሁን ከልብ እናመሰግናለን። በቀጣይ ለፋይናል የምንመጣባቸው የተለያዩ ቦታዎች አሉ። ሀገራችንን በአግባቡ እናስተዋውቃለን። ታዲያ ማህበረሰባችንን ባህል እንገልጣለን። የኛ ትልቁ ኃላፊነት ከተወዳዳሪዎቹ ባሻገር እናንተን እያዝናኑ ሀገርን ማሳወቅ። ምን ያክል ሀገሬን አውቂያታለሁ? በባለፈው ሳምንት በነበረው በወላይታ ላይ እናንተ ስለ ወላይታ ምን ያክል አያችሁ? ሶዶን እንዴት አያችኋት? ሶዶን ወደዳችኋት? ተስፋ አደርጋለሁ እንደወደዳችሁ። እናመሰግናለን። አሁን የምንሄደው ወደ ተወዳዳሪዎቻችን ሀሳብ ነው። እንዴት ናችሁ? ሰላም ነው? ጦና ማታታዎች፣ ኬናኮዎች እንዴት ናችሁ? ሰላም ነው? ሁሉ ተማም? ሁሉ መልካም፣ ሁሉ መልካም። እንዴት ነው? አቅሙ አለ? ወዳጆቹን እስቲ ያገናኝተናቸዋል። እንግዲህ ጥሩ ጊዜን ሊያሳልፉ እኛ ጋር እዚሁ ቡርጂ ይገኛሉ። ቡርጂ ሶያማ ከተማ ላይ ይገኛሉ። ውድ ተመልካቾቻችን አሁን ደግሞ ባክግራውንዳቸውን አይተን እንመለስ። ፒስ ነው አለሽ ማንገ እንግዲህ ቡርጂ ነው ያለነው። የትም ሄደን ተሸንፈን ገብተን አናውቅም። አዎ የዚህን ዙር አይደለም የዚህን ውድድር ራሱ እናሸንፈዋለን። እናምናለን። አንደኛ በዝረራ ነው የምንጠላቸው ብለን እናምናለን። አመሰግናለሁ። ስሜ ጠቢቡ ሰለሞን ፈይሳ እባላለሁ። የመጣሁት ከኦሮሚያ ክልል ቡኖ በደሌ ዞን በደሌ ከተማ ነው። የግሩፓችን ስም ኬናኮ ይባላል። ስሜ ሲፈን ተካልኝ ይባላለሁ። የመጣሁት ከቡኖ በደሌ ዞን ነው። የመጣሁት ከበደሌ ከተማ ማለት ነው። የድንቅ ሀገር ተወዳዳሪ ነኝ። ኬናኮ ግሩፕ ወኪዬ ማለት ነው። ወደ ድንቅ ሀገር ልቀላቀል የቻልኩበት አጋጣሚ እንደ አጋጣሚ ውድድሩ እኛው አካባቢ በደሌ ከተማ ላይ ነበር። ቢሮ ላይ የሚሰሩ ወጣቶችና ስፖርትና ኮሙኒኬሽን ላይ የሚሰሩ ሰዎች ለእንዲህ አይነት ቀረጻ ትፈልጋለህ አሉ። ጀስት ያው ስጀምረው ቀለል አድርጌ ነበር የጀመርኩት። እንዲህ ሲሪየስ አድርጌ የሚይዘው አልመሰለኝም ነበር። ጀመር ነው። በደሌ ላይ የነበረው ውድድር አሪፍ ነበር። በአሪፍ ውጤት አሸነፍን። ከዛ ቀጠል አዲስ አበባ እያልን የተለያዩ ቦታዎችን ተወዳደርን። ጥሩ ውጤት አምጥተን ዛሬ ለዚህ በቅተናል። ድንቅ ሀገር የተጀመረው ቡኖ በደሌ ላይ የመጀመሪያ ቀረጻ ነበረ፣ አካባቢያችን ላይ ማለት ነው። ከዛ ጀምረው ነው ያለው ነገር። እንግዲህ እስቲ
እስከዚህ ድረስ ደርሰናል። ብዙ ቻሌንጆች አሉት። ብዙ መሰናከሉን አልፈን እዚህ ደርሰናል። ፈጣሪ ይመስገን። ያው ፈጣሪ ካለም ከዚህ በኋላ እንቀጥላለን ብለን እናምናለን። ድንቅ ሀገር በጣም ደስ የሚል ነው። ብዙ ነገሮችን እንድናውቅ፣ ስለ ራሴ እንዳውቅ፣ ስለ ሀገሬ እንዳውቅ ብዙ ነገር ረድቶኛል። ጀስ ስቲል የማውቀው ስለ አካባቢ ብቻ ነበረ። ከአካባቢም አልፎ ሌላ አካባቢ ምን አለ፣ ምንስ የተለየ ነገር አለ የሚለውን ነገር አይቼበታለሁ። በድንቅ ሀገር ቆይታዬ ሞሮፍ ከውድድሮቹ በላይ ቱር ያደረግነውን አጋጣሚ መቼም ማረሳውም። የሚገርም ወንድማዊነት፣ የሚገርም ቤተሰባዊነት መስርተናል። ብዙ ወንድሞች አግኝተናል። ስለማናውቀው ብሔር፣ ስለማናውቀው ባህል፣ ስለማናውቀው አካባቢ ብዙ ነገሮችን እንዳውቅ ረድቶኛል ድንቅ ሀገር። ብዙ ወንድሞች ማለት አብዛኞቹ በአርት ዙሪያ ላይ ስላሉ በጣም በአንድ ቋንቋ መግባባት የምንችል ሰዎች ነን። በጣም በጥሩ ቤተሰብ ሆነናል። ጀስት እኔ ሶዶ ብሄድ ወንድም አግኝቻለሁ፣ ኮንሶ ብሄድ ወንድም አግኝቻለሁ። ብዙ ጓደኞች፣ ብዙ ቤተሰቦች አግኝተናል። አሪፍ ጊዜ፣ አሪፍ ቱር አድርገናል። ብዙ ነገር ተምሬበታለሁ። ቀደም እንዳልኩት ሀገሬን ሙሉ ለሙሉ አወኩኝ ማለት አይቻልም፣ ግን ጀምሬያለሁ። መንገድ ላይ ነው ያለሁት። መንገድ ላይ ካለ ደግሞ ያው መንገዱን የመቀጠል የባለቤቱ ድርሻ ነው። ሶ ይሄ ነገር አገርሽን ወቂ፣ ስለ ራስሽ ወቂ። የሆነ ሀገር ላይ ብሄድ፣ የሆነ ቦታ ብሄድ ስለ ራሴ በኮንፊደንስ እንዳወራ ረድቶኛል። ያ ነገር ነው። ብዙ ነገር ተጠቅሜበታለሁ። በጣም ስለ ሀገሬ በጣም ብዙ ነገር አውቄያለሁ ማለት ነው። በጣም ብዙ ነገር። ያ ከሀገር በላይ ምንም የለም። ማመስገን የምንፈልገው አካል ቢኖር ያው ውድድሩን በመጀመሪያ ውድድሩን እንድንሳተፍ ያደረጉን አካላት በደሌ ከተማ ላይ በተለያዩ ዘርፍ ቢሮ ላይ ያሉት አካላት የበደሌ ከተማውን መስተዳደር በሀሳብ እንዲሁም በአንዳንድ ነገሮች ሰፖርት ያደርጉናል። ከዛ በመቀጠል ድንቅ ሀገርን ይህንን እድል እንድናገኝ ሀገርን እንድንጎበኝ ሀገራችን እንድናውቅ ስላደረገን ድንቅ ሀገርን፣ ናፒን፣ ሙሉ ክሩን፣ ካሜራማኖችን ሁሉንም አመስገን እንፈልጋለን። እንወዳቸዋለን። ያው ካሸነፍን አብረን እንቀጥላለን፣ ከተሸነፍን በቀጣይ ዙር እንገናኝ። ማመስገን የምፈልገው አካል እዚህ ውድድር ላይ እንድንሳተፍ ያደረጉን ድንቅ ሀገር ፕሮግራም አዘጋጆች፣ ሙሉ ካሜራማኖች፣ ሁሉም ክሩ ማመስገን ፈልጋለሁኝ። በቀጣይ ደግሞ በእኔ ዙሪያው ነው ይህን ውድድር ስወዳደር በርቺ፣ አይዞሽ፣ ይሄ እንዲህ ነው፣ ይህን ነገር አስተካኪ ብሎ ለረዱኝ በሙሉ ማመስገን ፈልጋለሁ። ብቻ ከኔ ጎን ላላችሁ ስታበረታቱን የነበራችሁ ሰዎች በሙሉ በጣም ነው የማመሰግነው። በቃ እናሸንፋለን። በፍጹም ፍርሃት እንዳይሰማ አያሳስብ። ሰዎችን እንጠይቃለን። ስለ ቡርጂ በደንብ አውቀን ያው ያጠናነውም ነገር ስላለ የምንጠይቀው ከቡርጂ ውጭ አይሆንም ብለን እናስባለን። ልክ ነህ። በርቺ፣ እናሸንፋለን። ጀግና። እሺ እኔ ስሜ አክሊሉ አዶሌ ይባላለሁ። የመጣሁት ከደቡብ ኢትዮጵያ ክልል ወላይታ ዞን ነው። የቡድናችን የመወዳደሪያ ስም ደግሞ ጦና መተታ ይባላል። እሺ፣ አመሰግናለሁ። ስሜ ሙሉነሽ ታሪኩ ይባላለሁ። የመጣሁት ከደቡብ ኢትዮጵያ ከወላይታ ዞን ነው። የቡድናችን ስም ደግሞ ጦና መተቶች ይባላል። ድንቅ ሀገርን የተቀላቀልነው የድንቅ ሀገር ውድድር ይደረጋል ተብሎ በወላይታ ዞን ላይ ባህል ቱሪዝም አካባቢ ጥያቄ ቀርቦ መወዳደር የምትፈልጉ ተብሎን ስንጠየቅ ለመወዳደር ሀገርን ማወቅና ማስተዋወቅ ነው ሲባል እጅግ በጣም ከምንፈልገው ነገር ውስጥ አንዱ ስለሆነ በደስታ ነው የተቀላቀልነው። የተቀላቀልንበት ሁኔታ ይሄ ነበር። ተወዳዳሪዎች ተመዝገቡ ሲባል ተመዝግበን ነው የተቀላቀልነው። ድንቅ ሀገር ፕሮግራም ልሳተፍ የቻልኩት ከዚህ በፊት ድንቅ ሀገር ወደ ወላይታ መጥቶ ተወዳዳሪዎችን እንደዚህ እንትን ብሎ ባህል ቱሪዝም ላይ ባወጣው እንትን ተመዝግበን በዛው ነው በምዝገባው ነው ለዚህ ለድንቅ ሀገር ፕሮግራም ተወዳዳሪ እንድንሆን ያበቃ ነው ማለት ነው። በጣም በሚገርም ሁኔታ ቡርጂ እስክንመጣ ድረስ እንግዲህ ብዙ ውጣ ውረዶችን አልፈናል። በመጀመሪያ ደረጃ የነበረን ውድድር ወላይታ ሶዶ ላይ ነበር። ወላይታ ሶዶ ላይ የነበረው ከወላይታ ሶዶ አቻዎቻችን ጋር ነበርና እጅግ በጣም ከባድ ውድድር ነበር። የመጀመሪያ የወላይታ ተወዳዳሪዎችን አሸንፈን አለፍን ማለት ነው። አዲስ አበባ ላይ ባስኬቶዎች ጋር ነበር የተገናኘ ነው፣ የባስኬቶ ዞን ተወካዮች ጋር።
ያ ውድድር እጅግ በጣም የሚገርም ውድድር ነበር። በአዲስ አበባ ላይ ለመጀመሪያ ጊዜ ስንወዳደር ነበርና ከባስኬቶች በኋላም በጣም ከባድ የሆነ ውድድር አሁንም የገጠመን አዲስ አበባ ላይ ነው። ያ ውድድር ከቱሉ ቦሎ ከመጡ አቻዎቻችን ጋር ያደረግነው ውድድር ነበር። እጅግ በጣም ደስ የሚል ጊዜ ነበረ የቱሉ ቦሎ ውድድር። ከዛ በኋላ ኖርማሊ ቱር ነበር የነበረው፣ ጉብኝት ነበረ። ደቡብ ኢትዮጵያን ዞሮ የማየት የመጎብኘት በጣም ደስ የሚል ቤተሰባዊ ጊዜ ያሳልፈናል እዛ ላይ። ከጎፋ ሳውላ ውድድር በኋላ አሁን እዚህ በአምስቶች ውስጥ ገብተን እዚህ ቡርጂ ላይ ተገኝተናል። ዛሬ እንግዲህ የመጨረሻችን ነው የሚሆነው ብለን እናስባለን። ወይ እናሸንፋለን ወይ እንሸነፋለን። ከተሸነፍንም በጸጋ እንቀበላለን። ካሸነፍን ደግሞ 3 ውስጥ ገብተን 1 እስከ 3 ተወዳድረን የምንሸለም እንሆናለን ብለን ተስፋ እናደርጋለን። የምናደርገው ተስፋ ግን ማሸነፍን ነው። ይህንን የመጀመሪያ ዙር ውድድር አሸናፊ ሆነን እንወጣለን ብለን ተስፋ እናደርጋለን። ጦና ማተታዎች ነን። የድንቅ ሀገር ፕሮግራም መጀመሪያ ላይ በወላይታ ሶዶ ነበር የተካሄደው። ወላይታ ሶዶ ላይ ከአቻዎቻችን ጋር እዛው ካሉት ጋር ነበረ ተወዳድረን። በጣም ትንቅንቅ ነበረ። የመጀመሪያችን ነው። ብዙም አናቅም ነበረ፣ ግን ብዙ ነገር እንድናቅ አድርጎናል። እዛ ቦታ ላይ የተማርን ብዙ ነገሮችን እያልን አሸንፈናል ወላይታ ላይ። ከዛ ቀጣይ ውድድር አዲስ አበባ ላይ ነበር። አዲስ አበባ ላይ ደግሞ ከጎፋ ከባስኬቶ ከመጡ አቻዎቻችን ጋር ነበር የተወዳደር ነው። እዛም አሸንፈን በድጋሚ ደግሞ በቱሉ ቡሉ አቻዎቻችን ጋር ነበረ እዛው አሁንም በአዲስ አበባ ላይ ውድድራችንን ያካድ ነው። እዛም አሸንፈን ቀጣይ ደግሞ ጎፋ መተን ጎፋ ላይም ደግሞ ከባድ ትንቅንቅ ውድድር ነበረን። እዛም ጎፋ ላይ ማሸንፈን አሁን ቡርጂ ላይ ነው የምንገኘው። በመሃል የድንቅ ሀገር ክሮች አንድ ላይ ኢትዮጵያን ወይ ደቡብ ኢትዮጵያን እንወቅ በሚል ከ5 ከ6 በላይ ቦታዎችን ዞረን ብዙ ታሪኮችን፣ ብዙ ትውፊቶችን፣ ብዙ ሴቶችን የምናይበትን እድሎችን አግኝተን ነበረ። በጣም ደስ የሚል ቆይታና ደስ የሚል ጊዜ ነበረን። ከዛ በኋላ አሁን ደግሞ በቡርጂ በሶያማ ከተማ እንገኛለን። ድንቅ ሀገር በህይወቴ ውስጥ ያወጣው ለውጥ አለ ወይ? እንደ እውነቱ ለመናገር ኖርማሊ ይሄ እኔ ሆቤ ታሪክን ከማወቅ ጋር ከማስተዋወቅ ጋር ያለ ነው የተያያዘ ነውና እያንዳንዱ አካባቢ በሄድኩበት ቁጥር ስለ እያንዳንዱ አካባቢ የሚጠየቀውን ነገር ለመመለስ ሲል የማጠናው ነገር ስለ ሌሎች አካባቢዎች እንዳቅ አድርጎኛል። ጎፋ ስትሄድ ስለ ጎፋ፣ ቡርጂ ስትመጣ ስለ ቡርጂ፣ ጋሞ ስትሄድ ስለ ጋሞ፣ ከተለያዩ አካባቢዎች ጋር ስትገናኝ ሀገሬን ለማወቅ እኔ ምን ያህል እንትን እንዳለኝ የማላቃቸውን ነገሮች እንዳቅ አድርጎኛል። የተሻለ ይሄ ውድድር ቢቀጥልና እዚህ ባበቃ የተሻለ ቦታ ደግሞ ዞረን ማወቅ የምንችልበት ሁኔታ ቢፈጠር ኢትዮጵያን በሙሉ መዞር የምንችልበት አጋጣሚ ቢኖር ብዬ አስባለሁ። ምናልባት ወደፊት ያለውን ነገር አላቅም፣ ግን ይሄ እጅግ በጣም የሚፈልገው ነገር ሆኖ በውስጤ ትልቅ ስሜትን የጫረ ነው እላለሁ። ደስ የሚል ቆይታ ነበረ። እስካሁን ድካሞች አሉ፣ ብዙ ቻሌንጆች አሉ፣ ብዙ ፈተናዎች አሉ፣ ግን በጣም ነው ደስ የሚለው። በዛ መሀል ቤተሰብ አፍርተናል፣ እህትማማችነትን ወንድማማችነትን አፍርተናል። ያ ነው የኛ አሁን ቤተሰባዊነት ብዬ የምቀበለው። ደስ የሚል ቲም ነው፣ ደስ የሚል ቤተሰብ ብዬ ነው የምወስደው። ያንን ነው ያፈራሁት በድንቅ ሀገር። ብዙ ማላቃቸው ባህሎች፣ ብዙ ማላቃቸው ነገሮች አሉ። በዚህ በድንቅ ሀገር ፕሮግራም ብዙ ነገር አውቄያለሁ። ስለ ቡርጂ ብጠየቅ፣ ስለ ኮንሶ፣ ስለ ጎፋ፣ ሳውላ፣ ሰላምበር ሁሉም ቦታ ብጠየቅ ስለ እያንዳንዱ በትንሹ የማውቅበት መንገዶችን አግኝቻለሁና ብዙ ነገር ከዚሁ ነው የተማርኩት ከድንቅ ሀገር እና በጣም ደስ ብሎኛል። ይሄን እድል ሁሉም ሰው ቢያገኝ ስፔሻሊ ሴቶች ይሄን እድል ቢያገኙ እንደኔ ደስ ይለኛል። እስካሁን ድንቅ ሀገር ውድድርን ስንወዳደር አካባቢያችንን ከማስተዋወቅ አንጻር እንደ ከወላይታ ወክለን እንደመጣን አንጻር ከወላይታ አካባቢ ብዙ ድጋፎች ባለመኖራቸው ውድድሩን ለማቋረጥ ሁላ አስበን ነበርን። ነገር ግን በዚህ ሁሉ መሀል ውድድሩን እንዳናቋርጥ እና እንድንወዳደር ተስፋ እየሰጠን የተሻለ ነገን ታገኛላችሁ፣ በርቱ፣ ጠንክሩ እያለ እያበረታታን የነበረው የድንቅ ሀገር ፕሮግራም አዘጋጅ ናፖሊዮን ታዬ ነው። በእውነት እጅግ በጣም ላመሰግን እፈልጋለሁ። ከሱ ጋር የሚሰሩ በሙሉ የድንቅ ሀገር ኪሮች በእውነትም ፍቅር ስላሳያችሁን፣ ቤተሰብ ስለሆናችሁን ለማመስገን እፈልጋለሁ። ከዚህ በተረፈ ይህን ውድድር እንግዲህ በራሳችን ጥረት ነው እዚህ ደረጃ የመጣ ነው። አሸንፈንም የምንሸለም ከሆነ አካባቢያችንን በማስተዋወቃችን ትልቅ ኩራት ይሰማናል። እግዚአብሔር ይመስገን። ከዚህ ቀጥሎ እናንተን እናመሰግናለን። ይሄ ነው የምለው። በመጀመሪያ ደረጃ ይህን እድል እንዳገኝ የረዳኝን
እግዚአብሔርን አመሰግናለሁ። ከልቤ በጣም ወዳት ቅድስት ድንግል ማርያምን በጣም አመሰግናለሁ። በሷ እርዳታ ነው እስከዚህ የደረስኩት። የልጄን አባት ውዱ ባለቤቴ በጣም አመሰግናለሁ። ምክንያቱም ብዙ ነገሮችን እሱ እየረዳኝ እኔ እንደዚህ አይነት ፕሮግራም አለ ሊሄድ ነው ካልኩኝ ልጄን ስራውን ትቶ ልጄን እየጠበቀ ብዙ ነገሮችን እያረገ ለዚህ ደረጃ በቅቻለሁ። ይሄን ውድድር እስከዚህ መጥቻለሁ። ከዚህ በኋላ ደግሞ አሸንፌ በድል እንድመለስ ባሌንም እንዳሰስተው እንዳኮራው በድል ለመመለስ ፈልጋለሁ። አሸንፋለሁ። በርቺ፣ እናሸንፋለን። ጀግና። እሺ በቃ ውድ ተመልካቾቻችን ባክግራውንዳቸውን አይተን ተመልሰናል። ጦና ማታታ ዌብስ ኬናኮ የሚለውን አብረን የምናይ ይሆናል። ድንቅ ሀገሮች ነን። የት እንምጣ? የት አካባቢ መተን በአግባቡ እናስተዋውቅ? በቀጣይ ወዴት እንምጣ? የየትኛውን አካባቢ ባህል፣ ታሪክ፣ ወግ እንግለጥ? ያልተነገረላቸውን ያልተዘመላቸውን አካባቢዎች እናንተ ጠቁሙን፣ እኛ እንመጣለን። የትኛውንም አካባቢ ስናስተዋውቅ ራቀብን፣ አቀበት ሆነብን፣ ቁልቁለት ሆነብን ብለን አንቀርም። የትኛውንም አቀበት እንወጣለን፣ የትኛውንም ቁልቁለት እንወርዳለን። ምክንያቱም እኛ ድንቅ ሀገሮች ነን። እናመሰግናለን። በቅርብ ጊዜ ውስጥ አዲስ ፕሮግራሙን ለመጀመር እየተዘጋጀ የሚገኘው የድንቅ ሀገር ፕሮግራም በቅርቡ እነዚህን ሸልሞ አዲሶቹን ያመጣል። ታዲያ በየ4 ዙሩ ፋይናል አንደኛ ለወጡት ይሸልማል። የአሸናፊዎች አሸናፊ መልሶ ይሰበስባል። እነዚህን ተወዳዳሪዎች ከ4 ተወዳዳሪዎች ዙር በኋላ ከ1 እስከ 5 ያሉትን ተመልሰን እናያለን። ውድ ተመልካቾቻችን እንዴት ናችሁ? እንግዲህ ከቡርጂ ዞን ባህላዊ ቤት ነው የወጣ ነው። ክበሩልኝ። እሺ ሰም ክበሩልኝ አባቶች። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን፣ እንገልጣለን። ታዲያ ዛሬ እዚህ የተቀመጥነው ዋነኛው ነገራችን የቡርጂ ባህላዊ ቤት ጋር የቡርጂ ማህበረሰብ ጋር እኛ we are in the community እንደሚባለው እኛ በማህበረሰብ ውስጥ ነን። እኛ የማህበረሰብ ልጆች ነን እና እዛ ሆነን ፕሮግራማችንን እንጀምራለን። ታዲያ ዛሬ አንድ ትልቅ እንግዳ አለኝ። እሳቸውን ላስተዋውቃችሁ። እንደምን አሉ? እግዚአብሔር ይመስገን። ሰላም ኖት? ደህና ነኝ። ስሞትን ልተዋወቅ። ስሜ ትንሳኤ ዮሐንስ ይባላል። እሺ። የቡርጂ ዞን ዋና አስተዳዳሪ ነኝ። አመሰግናለሁ። እንግዲህ ኢንተርቪዎች ብዙ ጊዜ ቢሮ ውስጥ ተለምደዋል። እኛ ደግሞ ከቢሮ ወጥተን አሁን ባህላችንን በጠበቀ መልኩ እንዲሁ ባሳደጉን ባደግንባቸው ባህላዊ ቤቶቻችን ላይ ማድረግ ፈልገናል። እሱን እያደረግን እንገኛለን። ከመጀመሪያው ወደ ጥያቄ ከመግባቴ ግን በፊት ስለ ቤቱ አሰራር ትንሽ ነገር የሚሉኝ ነገር አለ? ያው አመሰግናለሁ። እኔም ይህን ፕሮግራም በዚህ ልክ አዘጋጅታችሁ ቡርጂን ለማስተዋወቅ ስላደረጋችሁ ጥረት በቅድሚያ በማህበረሰቡ ስም አመሰግናለሁ። እንደተባለው ያው ይሄ የቡርጂ ባህላዊ ቤት ነው። ስያሜውም ኦለቴ ነው የሚባለው። ውስጡ ያው የተለያዩ የአሰራር ስርዓቶችን ተከትሎ ማህበረሰቡ የሚጠቀምባቸው አሰራርን ተከትሎ የተሰራ ነው። በእርግጥ እዚህ ላይ እንደሚታየው ከውጭ ገጽታው ጫፉ ላይ ያሉ የሰጎን እንቁላሎች አሉ። በእርግጥ በተለያዩ ምክንያቶች ተሰባብረው የተወሰኑ ከውስጡ ጎደሉ እንጂ 8 የሰጎን እንቁላሎች ናቸው በባህላዊ ቤቱ ላይ የሚደረጉት። ለምን 8 ይደረጋል? 8 የተደረገበት ምክንያት የአስተዳደር አካባቢዎችን 8 ኦልቾ ይባላል። በብሔረሰቡ መጠሪያ ኦልቾ ነው የሚባለው። ኦልቾ ማለት 8ቱ የአስተዳደር አካባቢዎችን ለመግለጽ በአንድ ላይ ተያይዘው መኖራቸውን ለማመልከት ነው የሚደረገውና ያው ሰጎን ካሉት እንስሳትም ጠንካራ ክንፍ ካላቸው በራሪ እንስሳቶች ውስጥ አንዱ ሆኖ ጠንካራነቱን ለመግለጽ ታስቦ በዚህ ልክ የተዘጋጀ ነው። እኔም ደስ ብሎኛል። ምክንያቱም እንደዚህ አይነት ኦሪጂን በሆኑ ቦታዎችና ሁኔታዎች ላይ ሆኖ ራስን ማስተዋወቅ ጥሩ ስለሆነ የተመረጠበትም አግባብ ትክክል ነው ብዬ ነው የማስበው።
ተወዳዳሪዎቻችን ህግና ደንባችሁን አዳምጡ። ፕሮግራማችን ከተጀመረ በኋላ ውድድር አቋርጦ መሄድ አይቻልም። አካባቢያችሁን ነው፣ ባህላችሁን፣ ማህበረሰባችሁን ነው ልታስጠሩ የመጣችሁት። ዋነኛው እናንተን የፈለግንበት እናንተን የጠራንበት ስለ ባህላችሁ፣ ስለ ባህላችን፣ ስለ ሀገራችሁ፣ ስለ ሀገራችን የምታውቁትን እንድትመልሱና በማህበረሰብ ውስጥ ያለውን ባህልና መተሳሰር አንድ ለማድረግ የኛ ፍላጎት። የመጀመሪያ ዙር ስለሆነ ብዙ ቻሌንጅ ነበረው። እንደናንተ ግን አይደሉም። ቀጣይ እናንተ የሁሉንም መንገድ ጠርጋችኋል። ቀጣይ የሚመጡት ተወዳዳሪዎች እንደሱ አይደለም። እናንተም የአሸናፊዎች አሸናፊ ስትመጡ እንደዚህ አይደለም። ተግባባን። አሁን ቤተሰብ መስርተናል። የሚመጣው ግሩፕ እዚህ ላይ ነው እንጂ የሚቀላቀለው ሌላ የሚሄድበት የለም። ለሁለታችሁም ቲሞች መነግራችሁ ተሸነፋችሁ ማለት ከድንቅ ሀገር ፕሮግራም ጋር ተለያያችሁ ማለት አይደለም። 5 ውስጥ የደረሳችሁ አሸናፊዎች አሸናፊ በአንድ አመት ተኩል አንድ ጊዜ ወይ ደግሞ በአንድ አመት ውስጥ አንድ ጊዜ የሚደረግ ድጋሚ ውድድሮች ገብተን እንወዳደራለን። ሌላ አካባቢ ላይ ያላችሁ ተወዳዳሪዎቻችን እንደ ክልላችሁ ተዘጋጁልን። ከዚህ በኋላ ስንመጣ ክልል ውስጥ አወዳደርን ሸልመን እናንተን በደረጃ ይዘን ወደ ሌላ ነው የምንሄደው። ለዛ ሬዲዮ ናችሁ፣ ተዘጋጁልን። አንዱ ጥያቄ ከ200 ሆኗል። ባለፈው ስንጠየቅ ከ100 ነበር። አሁን ከ200 ሆኗል። ከሳት ከመለሰ 100 ነው የሚያገኘው። ከሳትሽ ከመለሰች 100 ነው የምታገኘው። ተግባባን። ቦነሱ 500 ሆኗል። ከሳትሽ ከመለሰ 250 ነው የሚያገኘው። ሁለት ቻሌንጅ አለ። ተግባባን። ቻሌንጃችሁን አጥብቃችሁ ስሩ። ስለዚህ ለዚህ ተዘጋጁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ ይቀጥላል። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን እናስተዋውቃለን። በጣም ለየት ያለና ጠንከር ያለ ተወዳዳሪዎች ይዘን እንመጣለን። ከዚህ በኋላ የምትጠብቋቸውና የሚመጡ ተወዳዳሪዎቻችን በዚህ ስልክ ቁጥር ደውሉልን። በተለያዩ ክልሎች ያላችሁ እንደየክልላችሁ ፕሮግራም ለማዘጋጀት ስላሰናዳን ስለጨረስን በየክልላችሁ ሆናችሁ በዚህ ስልክ ቁጥር ደውሉልን። ታዲያ የዩቲዩብ ቻናላችንን ድንቅ ሀገር ብላችሁ ሰብስክራይብ ማድረግ ፈጽሞ እንዳይረሳ። ምርትና አገልግሎቱን ለማስተዋወቅ ማህበረሰባችንን ባህል፣ ታሪክ አብራችሁን ሆናችሁ ለመግለጽ ለምትፈልጉ የስፖንሰር ወይም አጋር ድርጅቶቻችን ለኛ አሳውቁ። እናመሰግናለን። ለራሳችሁ እንግዲህ አሁን ጥያቄውን ለማውጣት እየተንደረደረ ይገኛል። ጥያቄ ቁጥር 3 ጥያቄ ቁጥር 3 በቡርጂ ዞን የሚገኘው ሐይቅ ምን ይባላል? ከላሌ ሐይቅ። ከላሌ ሐይቅ የመጀመሪያቸውን 200 ነጥብ በአግባቡ አሳክተዋል። እናመሰግናለን። ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በአጋጣሚ ጽግና አመራሮች ከስብሰባ ወጥተው ጉብኝት ላይ እንዳሉ ነው ድንገት የተገናኘ ነውና እኛ ደግሞ እዚህ ድንቅ ሀገር እየሰራን ነበረ። በአጋጣሚ አግኝተናቸዋል። ስናገኛቸው ደግሞ ስለ ጉብኝቱና ስለ ሀገራችን ስለ ኢትዮጵያዊነት እርስዎ ነገር የሚሉን ክብር አስተዳዳሪ። አመሰግናለሁ። በመጀመሪያ ይህንን የድንቅ ሀገር ፕሮግራም አዘጋጆችን በጣም ከልብ እናመሰግናለን። አሁን እዚህ ስፍራ የሚገኙ አመራሮቻችንም እኛም እድለኞች ነን። በእርግጥ እናንተም ፕሮግራሙ ቀደም ብላችሁ ነበር የጀመራችሁት። ነገር ግን ሰልጣኞችም በስልጠናቸው ማጠቃለያ አካባቢ ያሉትን በዞኑ ያሉትን የተለያዩ የኢንቨስትመንት እና የግብርና ውጤቶችን ለመጎብኘት ነው ፕሮግራሙ የተዘጋጀው። እኛ ያው ቡርጂዎች በኢትዮጵያ ውስጥ በደቡብ ኢትዮጵያ ክልል በዞን ተደራጅተን የምንገኝ ማህበረሰብ ነን። እንዲሁም በተለያዩ ሀገር ከኢትዮጵያም ውጪ በተለያዩ ዓለማት ላይ የምንገኝ ጠንካራ የስራ ወዳድ ህዝቦች ነን። ከዛ ጎን ለጎን ደግሞ ኢትዮጵያውያን ነን። በኢትዮጵያዊነታችን የማንደራደር
ሰርቶ በማሳየት የትኛው ማህበረሰብ ጠንካራ ህዝቦች እንደሆንን ማንም የሚመሰክርልን ነው። ከኢትዮጵያውያን ወንድሞች ጋር ተያይዘን ለማደግ ቡርጂ ሰላም ወዳድ ነው፣ ሰላም ፈላጊ ነው። ምክንያቱም ሰርቶ ለመኖር ሰላም ያስፈልጋል። ይሄን ሰላም ለማረጋገጥ ደግሞ ሰላም ከራስ ነው የሚጀምረው። ይሄንንም ደግሞ በተለያዩ መንገዶች ሰላማችንን ለመጠበቅ ከራሳችን ጀምሮ የምናበረክተው አስተዋጽኦ ጥሩ ነው። ስለዚህ አሁን እንደምታዩት አንዱ ከምንጎበኘው አካባቢ ሰገን ከላሌ በቡርጂ ዞን የሚገኝ ሐይቅ ነው። ፈጣሪ የሰጠን ሐይቅ ነው። በዚህ ሐይቅ ውስጥ የተለያዩ ጠቃሚ ወይንም ሊመረቱ የሚችሉ ከዚህ በፊትም እንዳያችሁት እዚህ አካባቢ አሳ ይመረት ነበረ። የተለያዩ የውሃ ውስጥ ተፈጥሮች አሉ። አዞ አለ። የተለያዩ አሳዎች ከዚህ በፊት እስከ ሞያሌ ድረስ የሚጫን አሳ ነው የነበረው። ስለዚህ ይህንን በተቻለ መጠን ለማልማት ኢትዮጵያውያን ካሉበት ቦታ መጥተው ሀብታቸውን እውቀታቸውን እዚህ ኢንቨስት በማድረግ ባለሀብቶችን መጋበዝ ያስፈልጋል። በሌላ በኩል ደግሞ መንከባከብና መጠበቅ ግዴታ ነው የሆነው። እዚህ አካባቢ በተለያዩ መንገዶች የሚባክነውንም ውሃ በደንብ ጥንቃቄ ተወስዶ ተጠብቆ ለልማት እንዲውል እኛም እንደ ዞን መንግስት ይህንን የምንሰራው ነው። ዘንድሮ አንዱ ከቱሪዝም ዘርፍ እናለማለን ብለን ከምናስበው አካባቢ ስለሆነ ይህንን ተረባርበን እዚህ አካባቢ ካሉት ማህበረሰቦችም ጋር ሆነን ልማቱን የምናፋጥን ነው ሊሆን የሚችለው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። አጠገቤ ደግሞ የቡርጂ ዞን ብልጽግና ጽሕፈት ቤት ኃላፊ አሉ። ስሞትን ማን ልበል? ስሜ ኡሜ ቾኮል ይባላል። የቡርጂ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። ስላገኘው ደስ ብሎኛል። እስኪ እንደው ጠቅለል አድርገህ ስለ ግብርና ስለሰጣችሁ ስልጠና አንድ እድል ልስጥና የተወሰነ ነገር። አመሰግናለሁ። እንግዲህ ሰሞኑን በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል ለብልጽግና ፓርቲ አመራሮች ስልጠና የተሰጠ ነው። እንግዲህ እንደ ዞን ለሶስተኛ ዙር ነው ለመካከለኛ አመራሮች ስልጠና እየሰጠን ያለ ነው። አርሶ አደሩ ከምግብ ባለፈ ከምግብ ፍጆታ ባለፈ ለገበያ ተኮር የሆኑ ምርቶችን ማምረት መቻል አለበት። ቢያንስ ለተጨማሪ ገቢ የሚሆነውን የግብርና ምርት ማምረት አለበት በሚል አቅጣጫ ነው እንግዲህ እየተሰራ ያለው ነው። ከዛ አንፃር እንደ ዞናችን በተለይ በዚህ በሰገን በረሃ እየለሙ ያሉ ነገሮችን ዞረን ለማየት ችለናል። ከዛ አንፃር እንግዲህ አብዛኞቹ ከኛ አካባቢ ያለፈ ለሌሎች አካባቢን መመገብ የሚችሉ የተጀመሩ ጅምር ስራዎች አሉ። ያን ደግሞ አጠናክረን መቀጠል ያስፈልጋል። እንደ አጠቃላይ በተለይ ካስለጠን ነው ስልጠና አንፃር ነው ጉብኝቱን አመራሩ ወይም መሬት ላይ ያለው ነገር እንዲያይ ያደረግነውና ከዛ አንፃር ጥሩ ነገሮች እንዳሉ ማየት ችለናል። ይሄን ደግሞ ማጠናከር ያስፈልጋል የሚል ነገር ነው ያለኝ። ጥያቄ ቁጥር 2 የቡርጂ ብሔረሰብ ባህላዊ የእርቅ ስነ ስርዓት ምን ይባላል? ዲታኖልቾ አይደለም አባቴ። ጋሪንኮልቾ አይደለም። ጋሪንኮልቾ ትመልሳላችሁ? ይለፈን ጭሙንታንተ ሴራ ይባላል።
እናመሰግናለን። ወደ ቀጣይ መዳረሻችን እንሄዳለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። አመሰግናለሁ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ከዚህ ጀርባ ዋነኛው የኛ ፍላጎት እናንተ ኢትዮጵያውያን ሀገራችሁን ምን ያክል ታውቃላችሁ ነው። እናንተ ኢትዮጵያውያን በደሌንና ወላይታን ቡርጂ አምጥተን ስለ ቡርጂ እንዲያውቁ በዛውም የበደሌ ልጆችና የወላይታ ልጆች ተወዳዳሪዎቻችን እዛ አሉ ብለው ስለ በደሌ አብረውን እንዲያውቁ እንዲማሩ። ጥያቄ መሳት አለማወቅ አይደለም፣ ግን ማህበረሰባችንን አብረን ማስተዋወቅ አለብን። ኢትዮጵያ የብዙ ብሔር ብሔረሰቦች ስብጥር ውጤት ነች። አሁን ያለነው ደግሞ አንድ ትልቅ የጤፍ ማሳ ውስጥ ነው። ቡርጂዎች በጣም በጤፍ ይታወቃሉ። በጣም ምርቱ አለ። እኔ ምስክር ነኝ። የትም ቦታ ገብቼ ከደጋ እስከ ቆላ ጎብኝቼ ለእናንተ አድርሻለሁ። ወደ ተመልካቾቼ ግን ማህበረሰብ ውስጥ ያለ ትልቅ ባህል አለ። እሱን አብረን የምናሳድግና የምንሰራ ይሆናል። አመሰግናለሁ። ያው እናንተ ጥያቄ ስለመለሳችሁ ነው አሁን ለእናንተ ቅድሚያ። አንድ በቡርጂ ብሔረሰብ የዝናብ አባት ወይም ንጉስ ለመንገስ የሚያደርገው ስርዓት አለ። ያ ስርዓት ለመንጻት ንጹህ ለመሆን የሚታጠብበት ቦታ አለ። ያ ቦታ ምን ይባላል? ቃልጫ ወንዝ። ቃልጫ ወንዝ ይባላል። 200 ነጥብ። እናመሰግናለን። ዋው! ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ጥያቄ ቁጥር 5 የቡርጂ ዞን የዘመን መለወጫ በዓል መቼ ይከበራል? ስያሜውስ ምን ይባላል? ዋናን ከያና የካቲት 12 የዋናን ከያና የካቲት 12 በአግባቡ ተመልሷል። እናመሰግናለን። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም ድንቅ ሀገሮች ነን። አሁንም ያለነው ቡርጂ ላይ ነው። አሁንም ያለነው ሶያማ ላይ ነው። ከጀርባ የምትመለከቷት ከተማው ነው። በዚች ክፍተት ርቀት ውስጥ ልማት አለ። ቡርጂዎች ሳይሰሩ መኖር አይችልም። ስራ ወዳዶች፣ ሰው አክባሪዎች ናቸው። ገብቼ አይቻለሁ። እኔ ምስክር ነኝ። በቀጣይ የምንመጣባቸው ክልሎች፣ የምንመጣባቸው ቦታዎች እኛ ለይተናል። ዛሬ ማለት አንችልም። በቅርቡ ፕሮግራማችን ይጀምራል። በድጋሚ አዲስ ውድድር እነዚህን እንሸልማለን፣ ሌሎችን እንጋብዛለን። ምክንያቱም እኛ ድንቅ ሀገሮች ነን። ሞራል ለራሳችሁ። በጣም አመሰግናለሁ። ቆንጆ ጊዜን እንደምናሳልፍ ተስፋ አደርጋለሁ። ሁሉም ነገር ከሰላም ይጀምራል። ሰላም መሆንን፣ አብሮነት መሆንን ይጀምራልና ከሰላም ወዳዱ ከቡርጂ ህዝብ በሰላሙ ዙሪያ እንዴት ይገልጹታል? በእርግጥ ያው ፈጣሪ ለሰው ልጆች ከሰጣቸው መልካም ነገሮች ብዙዎች እንዳሉ ሆኖ ጤናና ሰላም ቅድሚያ የሚሰጣቸው ነገሮች ናቸው። ከሰላም አንጻር ለዚህ ማህበረሰብ ሰላም ማለት በጣም ወሳኝና የመጀመሪያው ነው ብሎ መውሰድ ይቻላል። ምክንያቱም ሰላምን ለማምጣት ራሱ ህብረተሰቡ በመሰረቱ ሰላም ወዳድ ህብረተሰብ ነው። የሰውን የማይነካ ያሉትን ችግሮች እንኳን ቢኖሩ በሰላማዊ መንገድ እንዲፈቱ የሚፈልግ ጠንካራ ማህበረሰብ ነው። ስለዚህ ሰላም እንደተባለው በጣም ወሳኝ ነው። አርሶም አርብቶም የሚኖር ማህበረሰብ እስከሆነ ድረስ እነዚህ ነገሮች በሙሉ ማድረግም ማግኘትም የምትችለው ሰላም ሲኖር ነውና የሰላም ጉዳይ ቅድሚያ የሚሰጥ ማህበረሰብ ነው። ማህበረሰቡም ህብረተሰቡም የኛ ለሰላም ያለው ቦታ በጣም ትልቅ ነው፣ ትርጉም የሚሰጠው ነው። የሰውን ነገር የማይነካ ህብረተሰብ ነው ብያለሁ። ይህን ሰላም ለማስጠበቅ እንግዲህ እያንዳንዱ ኃላፊነት ስላለበት ሰላምን እኛ የምንገልጽበት መንገድ ወደር አለው ብዬ አልጠብቅም። ብዙ ጊዜ ልማታችንንም የተለያዩ ስራዎቻችንም የሚያደናቅፉ የሰላም እንቅስቃሴዎች በአካባቢያችን ይስተዋላሉ። እነዚህን ለመፍታት ደግሞ ህብረተሰቡ የሚጫወተው ሚና ቀላል አይደለም። ስለዚህ ለሰላም የሚሰጠው ዋጋ ከባድ ነው። ይሄን ደግሞ ከኛም በላይ ማህበረሰቡ በጣም በዚህ ጉዳይ ላይ ትኩረት ሰጥቶ የሚሰራ ጉዳይ ነው። በጣም አመሰግናለሁ።
ወደ ተመልካቾቻችን ሰላም ለአንድ ሀገር ለአንድ አካባቢ በጣም ወሳኝ ነው። ይህንንም ቡርጂዎች ጋር ስለ ሰላም መሆናቸው መታችሁ ማየት ይችላላችሁ። እኔ የአይን እማኝ መሰከር ነኝ። ያየሁት ነገር ሁሉ ሰላም ነው። የቡርጂ ዞን ወቅታዊ የልማት ሁኔታው ምን ይመስላል? እንደው ትንሽ እዚህ ላይ አበክረው ቢነግሩኝ። ምን ታስቧል? ልማቱ ምን ይመስላል? ቡርጂና ልማት አንድ ናቸው። ለዚህ ደግሞ ምስክር የሚሆነው ቡርጂ በሄደበትም አካባቢ በተለያዩ የሀገሪቱ ክፍልም ከሀገር ውጭም በተለያዩ ዓለማትም የሚኖር ህብረተሰብ ነው። በሄደበትም ቡርጂ የሚታወቀው በስራና በስራ ብቻ ነው። ሌላ ችግር የለበትም። ዘንድሮ ብቻም ሳይሆን ከዚህ ቀደምም ለልማት ቅድም እንዳልኩት ለልማትና ለሰላም የሚሰጠው በዚህ ማህበረሰብ በጣም ትልቅ ቦታ ነው እና ልማት ያው እንዳያችሁትም ስትመጡም በግራ በቀኝም እያያችሁ እንደመጣችሁት ከእርሻ ጀምሮ ከከብት ማርባትም ጨምሮ ሌሎችም በነገራችን ላይ ቡርጂ ላይ የማይመረት ምርት የለም። የማይመረት ምርት አይነት የለም። መሬት ላይ ያስቀመጥከው ነገር ከጠበቅከው በላይ ምርት የሚሰጥ አካባቢ ነው ያለው። ህብረተሰቡም ደግሞ እረፍት የለሽ ሆኖ ከበጋ ክረምት በሁለት ዙር ነው ምርት እዚህ ሀገር ላይ እዚህ አካባቢ ላይ የሚመረተው። አጠቃላይ አመቱን በሙሉ በስራ ላይ የሚያሳልፍ የተለያዩ ቅስቀሳዎችን የማይጠብቅ እኛ ራሱ እንደ መንግስት ከነሱ ብዙ የምንማራቸው ነገሮች አሉ። ታታሪና ጠንካራ ህዝብ ነው። ይሄን ደግሞ የትኛውም የቡርጂ ማህበረሰብ ያለበት አካባቢ የሚመሰከርለት ህዝብ ነው። ይሄን ለማጋነን ሳይሆን የትኛውም የሚያውቅ ነው። በመንግስት ስራ ቦታም ቢሆን ጠንካራ ሰራተኛ ነው። በግብርናውም ቢሆን ጠንካራ ነው። በትምህርትም ቢሆን ጠንካራ ነው። ስለዚህ ይህንን ህዝብ መምራት በእኔ እምነት መታደልም ነው ብዬ ነው የማስበውና ለልማታችንን በሚመለከት ጥሩ ነው። ፈጣሪ የሚመስገን ዝናብን በወቅቱ የጠበቀ እየመጣ የተዘሩ ምርቶችን በአግባቡ እያገኘን ያለንበት ሁኔታ ነው ያለውና ጥሩ ነገር አለ። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ኬናንኮ ወይስ ጦና ማታታ የሚለው የዛሬ ውድድራችን ለእናንተ እንደደረሰ ነው። ለመጀመር ውድ 20 ኳሶች አሉ። ከሀያው 20 ካመጣችሁ 200 ነጥብ ነው። አንዷ 10 ነች። ስትሄድ 10 ይዤ እንደመጣው አስብ። ለመጀመር ቀድሞ ካለቀ ያስቆመዋል ሁለተኛውን ቡድን። ተግባባን? ቀድሞ ካለቀ ለመጀመር የአንዱን ከወሰዳችሁ መልሳችሁ ነው የምታመጡለት። በስተት ከወሰድክለት መልሰ ነው የምታመጣው። ለመጀመር 1 2 3 አለ። ማን ነው ይላል አለ። ይላል አለ። አንበሳ ቆጠረለት አለ። ይላል አለ። ይላል አለ። እኔን ራሱ አሯሯጣችሁኝ። ምርትና አገልግሎታችሁን ለማስተዋወቅ ከፈለጋችሁ እኛን አማራጫችሁ አድርጉ። የእውነት አፍ
ወደ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የት እንምጣ፣ የት እንድረስ፣ የቱ ጋር እናስተዋውቅ። በቀጣይ ባሉ ክልሎች ላይ የምንመጣ ተወዳዳሪዎቻችን ከወዲሁ እየተመዘገባችሁ እንደሆነ እናውቃለን። ተዘጋጁ። አንደኛ ዙሮችን እንሸልምና ወደ ሁለተኛ ዙሮቹ ዙሮች ከዚህ በኋላ በአጭር ጊዜ የሚጠናቀቅ ነው። ሶስተኛ ዙሮች ቶሎ ይጠብቁናል። አራተኛ ዙሮች እያልን አራት ሲመሉ ደግሞ ይሄን ሁሉ ሰብስበን እንደገና የአሸናፊዎች አሸናፊ እንሸልማለን። ሀገራችንን፣ ባህላችንን፣ ታሪካችንን እያወቅን እየተማርን እየተዝናናን እናንተ ውድ ተመልካቾቻችን ጋር አብረን እየተዝናናን አብረን እየተማርን ከፍ የምናደርገው ድንቅ ሀገሮች ነን። የቲክቶክ ቻናል ከፍተናል። ድንቅ ሀገር ብቻ ብለን ለእናንተ ለማድረስ ቲክቶክ ቻናላችንን ፎሎ ማድረግ በፍጹም እንዳይረሳ። ስለ እውነት ሀገራችንን በደንብ ማወቅ አለብን። ሀገሬ ለኔ ሀብቴ ናት። ኢትዮጵያ የምንለው የሁሉም ብሔረሰቦች የስብጥር ውጤት መሆኗን ልናሳይ ይገባል። በዚህ ዙር አሸናፊዎቹ ኬናንኮዎች ሲሆኑ 190 ነጥብ አምጥተው አሸንፈዋል። ደግሞ ጦና ማታታዎች በወንዶች 50 ነጥብ አምጥተዋል። የራሴን ኳስ እየተውኩ የሱን እያመጣው ስለሆነ አሁንስ አለና ተናዶ የሱን ከማመጣ ብሎ እዛው 50 ነጥቡን ይዟል። እናመሰግናለን። ሞራል ለሁለታችሁም ለራሳችሁ ይገባችኋል። እውነት እንደናንተ ሀገርን ያስተዋወቀ እንደናንተ ሀገርን ያወቀ የለም። ሁሉም ነገር ብዙ ነገር አላፊ ነው። ነገር ግን ካላችሁ ነገር ላይ ስለ ሀገራችሁ ምን ጨመራችሁ? እኔም አልፋለሁ፣ አንተም ታልፋለህ። ለልጆች የምትነግረው ነገር ግን ዛሬ አነሰም በዛ ስለ ቡርጂ አንድ ታሪክ አለ። ስለ ቡርጂ አንድ ታሪክ ለልጆች ትነግራለህ። ቡርጂ የሚባል ማህበረሰብ የሚሰራው የሚያለማውን ነገ ቀላል መስሎን እንደዚህ መተን ያየነው ምን ያክል ቻሌንጅ ፈጥራችሁ እንደመጣችሁ ብዙ ነገሮች እናያለን። እናመሰግናለን። ወደ ሴቶቹ እንሄዳለን። ደግሞ ውድ ተመልካቾቻችን እያወቃችሁ ትመጫለሽ፣ ይሄን ትዞሪያለሽ፣ ሄደሽ ታነሻለሽ፣ ትሄጃለሽ፣ ቺን ትዞሪያለሽ፣ ሄደሽ ታነሻለሽ፣ ታስቀምጫለሽ። አንድ ቁጥር የተባለ ሁላ እዚህ መሆን አለበት። ሁለት ቁጥር የተባለ ሁላ እዛ መሆን አለበት። ተግባብተናል? ለመጀመር 1 2 3 ዳሽ ብጣኛው ይሄ ነው የሚያስፈልገው። ተመለስልኝ። እሺ እኔ ያለሁ ይልሃል አለ። ሴቶቹ ከወንዶቹ በላይ አቅም ፈጥረዋል። አፕ ኑ እግዚአብሔር ነይ አለው። ነይ እግዚአብሔርን ጎበዞች ናችሁ።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። ምክንያቱም እኛ ድንቅ ሀገሮች ነን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘወትር ቅዳሜ ምሽት 1 ሰዓት ላይ የምንታይላችሁ ድንቅ ሀገሮች ነን። ተወዳዳሪዎቻችንን ጎብኘት እያደረግን ተወዳዳሪዎች እየተወዳደሩ በየመሃሉ ያው እንግዲህ አመራሮቻችንን ጥያቄ እየጠየቅናቸው ስለ አካባቢዎቻቸው እየነገሩን እንቀጥላለን። በነገራችን ላይ ቡርጂ ዞን ደጋ አለ፣ ወይና ደጋ አለ፣ ቆላ አለ። አሁን ያለነው አጋጣሚ ከዞኑ ምክትል አስተዳዳሪ ጋር ነው። ስሞትን ማን ልበል? አቶ ኮራዶ ይባላለሁ፣ የቡርጂ ዞን ምክትል አስተዳዳሪ። በጣም አመሰግናለሁ። እንደው ቡርጂ ደጋ አካባቢ ስላለው የኢንቨስትመንት አማራጭና ስለ ኢንቨስትመንቷ የተወሰነ ነገር ይሉናል? መልካም። በጣም ምንድነው ነገር አለ። ከሁሉም አስቀድሜ ለከተማ መሰረት የሆነው ገጠር መታችሁ እየሰራችሁ ላላችሁ ስራ በራሴና በቡርጂ ስም ላቅ ያለ ምስጋና ለማቅረብ እፈልጋለሁ። እናመሰግናለን። እኛ በመቀጠል አሁን ያለነው ቡርጂ ዞን ደጋ አካባቢ ነው ያለነው። በአይን እንደምታይ ደጋ አካባቢ ቋሚ እንሰት ሰብሎች አሉ። ይሄ ዋና አላማው ድርቅ እንዳይፈጠር ሌሎች ነገሮች እንኳን በዝናብ እጦት ምክንያት የሚጠፋ ከሆነ በዛው ጊዜ ችግሩን ለመሻገር የሚሰሩ ስራ ነው። ከዚህ ቀደም ባህላዊ ነበር፣ አሁን ዘመናዊ አድርጎ እየሰሩ ያሉበት ሁኔታ ነው ያለው። ሲቀጥል ደጋ ላይ እዚህ የሌለ ነገር የለም። አትክልትና ፍራፍሬ ከጎመን ከድንች ሁሉም ነገር ያለበት አካባቢ ነው። እነዚህ አካባቢዎች አጠቃላይ ያሉትን የእርሻ ስራዎች በሙሉ የተኛውም ዓለም ደረጃ ለመላክም ለመስራትም ምቹ ሁኔታዎች ያለበት ቀጠና ላይ ነው ያለነው። ዝናብ ባለበት ሰዓት ላይ ዝናብ በሌለበት ሰዓት ላይ የሚሰሩ ስራዎች በየደረጃቸው ያሉበት ደጋ አካባቢ እንዳለን እናንተም በራሳችሁ በሚዲያም እየሰራችሁ ያላችሁበት ሁኔታ አለ። ቀጣይም እነዚህ አካባቢዎች ከመሰረተ ልማት አካባቢ የሚሰሩ ስራዎች ይቀራሉ እንጂ ሌሎቹ ሁሉም ነገር ያለበት ቀጠና እንደሆነ ለማንሳት ነው። እንደው በዚሁ አጋጣሚ ምን ያስፈልጋል? አንዳንድ ጊዜ ህዝብ ብቻ አይደለም ዞኑ ብቻ መልሶ ማይችላቸው ጥያቄዎች አሉ። ክልል፣ ፌዴራል በኢንቨስትመንት በኩል እንደው ኢንቨስትመንቱን አመላክቶ ደጋው አካባቢ ላለው ነገር የሚያስፈልግ ነገር አለ ብሎ ያስባሉ? ደጋ አካባቢ በዋናነት የሚያስፈልገው ከመንግስት አኳያ የመንገድ ስራ ያስፈልጋል። እዚህ አካባቢ የሚመረቱ ምርቶች ለከተማም ለዞኑም ለክልሉም ማዕከላዊ ገበያ የሚቀርቡ ምርቶች አሉ። መንገድ የተወሰነ ደረጃ ችግር አለ። አሁን የተጀማመሩ የገጠር መንገድ ስራዎች አሉ። እሱን የምናጠናቅ ከሆነ መንገድ ስራ ከተሰራ በኋላ ከዚህ ወደ ከተማ ገበያ የሚወርዱ ንብረቶች አሉ። ሌላኛው ደግሞ በጣም ዝም ያነሳ ያለው ጥያቄ ያነሳ ያለው የመብራት ጉዳይ ነው። እንዳያችሁት ሰው ወደ ዘመናዊነት ነው የመጣለው። በዚህ አካባቢ ደግሞ የሚሰሩ ስራዎች እንግዲህ 7/24 ብለናል። ቀንም ማታ የሚሰሩ ስራዎች አሉ። መንገዱን ተከትሎ ደግሞ ጊዜው 7/24 ነው። መንገዱንም ተከትሎ ቀድሞም 7/24 እዚህ አካባቢ ይሰራሉ። ቀን ይሰራሉ፣ ማታ ይሰራሉ። አሁን ደግሞ መንገዱን ተከትሎ መብራት፣ ስልክ፣ ኔትወርክ እንዲሰራ በተደጋጋሚ ጥያቄ ያቀረቡ ናቸው ያሉት። እኛም ከክልል መንግስታትም ከፌደራል መንግስት ጋርም ክልል ሆነው እየሰሩ ያሉበት ስራዎች አሉ። እነዚህ ጉዳዮች ናቸው በዋናነት እዚህ አካባቢ የተጠየቀ ያለው። ቀሪው የመጠጥ ንጹህ መጠጥ ውሃ ነው። እነዚህንም ያነሱን አሉት። እነዚህን ደግሞ አሁን ያለውን ከመንገድ ስራ ቀጥሎ ከመብራት ስራ ቀጥሎ እነዚህ ጉዳዮች ቀጣይ በሂደት ከህዝብ ጋር ውይይት ያደርገን ከክልል መንግስት ጋርም ያወራን ያለን ጉዳዮች ናቸው። እንግዲህ እርሶ ቀረ የሚሉት ሀሳብ ይሄኛውን ጨመርኩ የሚሉት ሀሳብ አለ? በእኔ በኩል ጨርሻለሁ። አጠቃላይ መጨመር ያለበት ነገር ምንድነው? ይሄ አካባቢ የማስታወቅ ስራ ከናንተ ቀጥሎ ሌሎችንም የሀገር ሚዲያዎች ከሀገር ውጭ ያሉ ሚዲያዎች መስራት ብቻል ቅድም ያሉን ማት ጸጋዎች አሉ። ጸጋ መኖር ብቻውን በቂ አይደለም። ዋና ጉዳይ ጸጋን መጠቀም ላይ ነው። እንደ ሀገር ከለውጥ መንግስት በኋላ የተጀመሩ ስራዎች አሉ። ግን አሁንም ቢሆን የአካባቢ ገጽታ፣ አካባቢ ያለው ምርት፣ አካባቢ ላይ ያለው ተፈጥሮ፣ አካባቢ ያለው ውብ ጉዳዮች ከማሳወቅ አኳያ በእኛ በኩል የጀመሩ ነገሮች አሉ። አሁንም ግን የክልሉንም የፌደራል መንግስትንም ትኩረት የሚፈልግ ቀጠና እንደሆነ እነዚያ ጉዳዮች ትኩረት የምናደርግ ከሆነ ለዚህ ብቻም ሳይሆን ለክልል ብቻም ሳይሆን ለሀገር መበቃ ግባት አለበት፣ ለሀገር መበቃ ምርት አለበት ቀጠና መሆኑን አንስተን ብዙዎቹ እናንተም በመጣችሁት የሆነ ስራ ተሰራላችሁ ማለት ተስፋ እናደርጋለን። ከህዝብ ጋርም እነዚህ ጉዳዮች ላይ ስራ መስራት አለብን በሚል ነው እየሄድን ያለነው የሚለውን ብቻ ለመጨመር ነው።
ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። በሴቶችም በነበረው ትልቅ ትንቅንቅ አሁንም በጣም የሚያዝናና የሴቶቹ ከወንዶቹ በደንብ ያዝናና ነበር። በዚሁም አጋጣሚ ኬናንኮዎች 170 ነጥብ ደግሞ ጦና ማታታዎች 150 ነጥብ ሞራል ለራሳቸው ያስፈልጋል። ያ ማለት 360 ለ200 ዋው! እናመሰግናለን። ሞራል ለራሳችሁ። ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የት እንድረስ፣ የት እንድምጣ፣ የትኛው አካባቢ እናስተዋውቅ? በነገራችን ላይ ድንቅ ሀገር የመጀመሪያ ዙር ማጠናቀቂያው ደርሰዋል። የመጀመሪያ ዙር ሽልማታቸውን ሸልመን ወደ አሸናፊዎች አሸናፊ በቅርብ እንመጣለን። ምክንያቱም እኛ ድንቅ ሀገሮች ነን። ወደ ቀጣይ ቦታ፣ ወደ ቀጣይ መዳረሻ፣ ወደ ቀጣይ ጥያቄ። አመሰግናለሁ። ሞራል ለራሳችሁ። Thank you, Mr. Chairperson. On behalf of the government of Ethiopia, I would like to express our sincere appreciation to the distinguished committee for inscribing Gifata, the New Year festival of the Walaita people, on UNESCO's representative list of intangible cultural heritage of humanity. Gifata is one of the most cherished traditions. እናመሰግናለን። ጊፋታ በቀጥታ ተመዝግቧል። ጊፋታ ባጭራ ካቲ ዶከሬ ሃያ